ሄሎ ወገኖች፣ ባለፉት ቪዲዮዎች በተከታታይ ስለ ፋቲ አሲድስ ስለ ፋት አከፋፈል እንዴት ነው የሚመደቡት፣ እንዴት ነው ሳቹሬትድ ፋት፣ አንሳቹሬትድ ፋት፣ ሞኖሳቹሬትድ ፋት፣ ፖሊአንሳቹሬትድ ፋት እንደዚህ እያለ ትራንስ ፋት፣ እንደዚህ ሾርት ቼን፣ ሎንግ ቼን፣ ሚዲየም ቼን ፋቲ አሲድስ እንደዚህ እያለ ተነጋግረናል። እነሱን መጀመሪያ ማወቅ ስለነበረብን ነው። ዛሬ በአጠቃላይ ስለ ፋቲ አሲድ ስለሚባለው ፋቲ አሲድ ማለት በቃ በሰውነታችን ውስጥ የሚቀመጠው በፋቲ አሲድ መንገድ ነው ስሙ እና ስለዚህ ፋት ስንል ያው ፋቲ አሲድ ማለታችን ሰውነታችን ውስጥ ማለት ነው። ክርክሩን ታውቃላችሁ እንግዲህ ሳቹሬትድ ነው ጤነኛ አይ ነው የሚጎዳን ሳቹሬትድ ፋት ነው አንሳቹሬትድ ፋት ነው የሚል ክርክር አለ። ይሄ ሁሉ መሰረቱ ምንድን ነው የሚለውን ነገር አሁን ልነጋገር ነው የመጣሁት። ፋቲ አሲድ እንግዲህ በሳቹሬሽን በመጥገብ ደረጃ ሲመደብ ፋቲ አሲዱ በሳቹሬትድ ፋቲ አሲድ ሊሆን ይችላል ኤስኤፍኤ ወይ ደግሞ አንሳቹሬትድ ፋቲ አሲድ ሊሆን ይችላል። ሳቹሬትድ የሚያሰኘው ሁሌም ምንድነው ብያለሁ፣ ዳብል ቦንድ የሚባል ነገር በካርቦኖች መካከል ያለ ግንኙነት ዳብል ቦንድ ከሆነ ካሌለው ምንም ከሌለው ዳብል ቦንዱ ምን ይባላል? ሳቹሬትድ ፋት ነው ይባላል ማለት ነው። ይሄ ማለት የጠገበ ነው በቃ ነው። የጠገበም ስለ ደግሞ ስቴብል ነው፣ አይቅነዘን ሞለኪውሎቹ አተሞቹ አይቅነዘነዙም፣ ከዚህ ወዲያ ወዲህ አይሄዱም። ያ መሆኑ ሰውነታችን ውስጥ ጥሩ ነው፣ ነገሩ ጥሩ ነው፣ ይጠቅማል ነው እንግዲህ አንጎዳም ነው። ምክንያቱም እነኚህ አንሳቹሬትድ ከሆኑ አልጠገቡም ማለት ነው። በውስጣቸው ዳብል ቦንድ አለ ማለት ነው። ዳብል ቦንድ ካለ ከዛ ከዳብል ቦንዶቹ ኮኔክት ከተደረጉት ካርቦኑና ሃይድሮጅኑ እያንዳንዱ ማች አልተደረገም ማለት ነው። ስለዚህ አንድ ፍሪ የሆነ ሞለኪውል አለ። ያ ሞለኪውል ይሄ ሌላ ቦታ ሄዶ ጓደኛ ፍለጋ ነገር ነው። ጓደኛ ፍለጋ የመቅነዝነዝ ነገር ስላለ ሄዶ እዛ ጋር የሌላኛውን ሞለኪውል ይሰርቃል ማለት ነው። አተም ይሰርቃል ማለት ነው። የሚሰርቅበት ጊዜ ክሬድስ ሃቮክ ሰውነታችን ውስጥ ሴሎቻችን ውስጥ ክሬድስ ሃቮክ በቃ ማለት ነው። ፍሪ ራዲካልስ ምናምን የሚባለው ነገር በሙሉ እሱ ነው ማለት ነው። እና ይሄ ፍሪ ራዲካልስ ምናምን በተፈጠረው ቁጥጥር ደግሞ ጥሩ አይደለም። ምክንያቱም ያ ኢንፍላሜሽን ይፈጥራል። ኢንፍላሜሽን ከተፈጠረ ደግሞ ሰውነታችን ውስጥ ብግነት የሚባል ነገር ከተፈጠረ ችግር ያመጣል። ኢንፍላሜሽን ማለት ደግሞ እሱ እንግዲህ ቃሎችን መናገር ስላለብን ኢንፍላሜሽን ማለት ደግሞ ሰውነታችን የኛ ኢሚዩን ሲስተማችን ራሳችን ከበሽታ ከምናምን ሌላ ባድ ነገሮች የሚከላከል ኢሚዩን ሲስተማችን ሰውነታችን ውስጥ የሆነ ባድ ነው ብሎ ያሰበውን ነገር ባገኘ ቁጥር የመዋጋት የመከላከል ስራ ይሰራል አይደለም እንዴ? የዛኔ በሚዋጋበት በሚከላከልበት ጊዜ የሚፈጠረው የጦርነት ሁኔታ ነው በቃ ኢንፍላሜሽን የሚባለው ማለት ነው። ስለዚህ የማበጥ፣ የመቅላት፣ የመለብለብ፣ የማቃጠል እንደዚህ አይነት ነገር በሙሉ ይሄ ኢንፍላሜሽን ጉዳይ ነው። በውስጥ ግን ሜታቦሊክሊ ኢንሳይድ ኢንፍላሜሽን ሲሆን እንደዚህ ላይ ይታወቅ ይችላል። ስለዚህ ሴሎቹ ኦርጋኖቹ ቲሾች ናቸው ማለት ነው እንደዚህ አይነት ነገር የሚያሳዩት። ሰው ለምሳሌ ፋቲ ሊቨር እዛ ውስጥ እንግዲህ ፋትን እየሆነ ይሄዳል ማለት ነው። ይሄ ራሱ የኢንፍላሜሽን ውጤት ነው የሚባለው ማለት ነው። ስለዚህ ኢንፍላሜሽን ኮንሰፕቱ ይሄ ነው። ፋቶች ደግሞ ሳቹሬትድ ፋት እና አንሳቹሬትድ ፋት ተብለው በሁለት ይመደባሉ። ሳቹሬትድ ፋት ሲሆን ቅርጻቸው ስትሬት ነው። ስትሬት ስለሆነ ሲቀመጡ አንድ ላይ ፓክድ ሆኖ ነው የሚቀመጡት። ፓክድ በደንብ በቃ ጥቅጥቅ ብለው ነው የሚቀመጡት። ለምን ስትሬት ናቸው? እንደዚህ ጎርበጥ አበጥ ያለ ቅርጽ የሚያበላሽ ነገር የለም። ስትሬት ናቸው። ያ ዳብል ቦንድ ስለሌላቸው ነው። ስለዚህ በዛ ምክንያት በሩም ቴምፕሬቸር ላይ ምንድናቸው? ጠጣር ናቸው። ቅቤ ለምሳሌ ጠጣር ነው አይደል? የሚቀልጠው ሩም ቴምፕሬቸሩ ሲጨምር ብቻ ነው። ስለዚህ የሩም ቴምፕሬቸር ስለዚህ ስቴብል ናቸው እነሱ የሚባለው ማለት ነው። እንግዲህ የነ ኤንስልኪስ አይነት ባለ የድሮ ቪዲዮዎች ላይ አይታቸዋል። ክርክራቸው ምንድን ማለት ነው? ይሄ ሳቹሬትድ ፋት ይሄ ዳብል ቦንድ የሌለው ጥቅጥቅ ብሎ የሚቀመጠው ጠጣሩ የሆነው ፋት ምንድነው? ለጤና ጥሩ አይደለም። ምክንያቱም በውስጥ ሰውነታችን ውስጥ ኮሌስትሮልን ይጨምራል ብለው ነው ክርክራቸው። ኦኬ። ስለዚህ መብላት ያለብን ሳቹሬትድ ፋቱ ሳይሆን ዳብል ቦንድ ያላቸውን አንሳቹሬትድ ፋት ነው ነገሩ። ስለዚህ ከጠጣር ቅባት ግን ፈሳሽ ቅባትን መመገብ የበለጠ ይሻላል ነው ክርክራቸው። ኦኬ። ስኳርን እዚህ ውስጥ አይመለክም። በቃ ስኳር ምንም ችግር የለውም ነው ችግሩ ፋት ነው። ያ ምክንያቱም ሳቹሬትድ ፋት ስለሆነ የምንመገበው የዛኔ በተለይ ደግሞ እንግዲህ በቅቤ መንገድ በቅባት መንገድ ስለሆነ የምንበላ የነበረው በእሱ ምክንያት ሳቹሬትድ ፋቱ ኮሌስትሮላችን እየጨመረ የልብ ህመም የልብ በሽታ ያመጣብናል ነው ክርክሩ። ኦኬ
ያ በዛ ምክንያት ደግሞ እንግዲህ እንደተነጋገርነው ማለት ነው በአሜሪካ ውስጥ የተጀመረው ይሄ ሎው ሳቹሬትድ ፋት ብሉ እና ካርቦሃይድሬቱ ምናምን ግን ሌላው ችግር የለውም ጨምራችሁ ብሉ ብለው መመሪያ በማውጣታቸው ሰው እንግዲህ ሎው ፋት ሲባል አሁን ፋብሪካዎች ምግብ የሚያመርቱት ምናምን ነገር ደግሞ ሎው ፋት ሲባል ምግቡ ስለማይጣፍጥ የሚጣፍጥ ነገር ቅባቱ ከወጣለት ምግቡ አይጣፍጥም ማለት እንዴ። ስለዚህ እንዲጣፍጥ ለማድረግ ምን ያደረጉ ነበረ? ማን ማድረግ ጀመሩ? ስኳር መጨመር ጀመሩ ማለት ነው። ስኳር እየጨመሩ ሲሄዱ ስኳርም ደግሞ እንደውም ስኳር ብቻ ሳይሆን በኋላ ሞር እንደውም የጣፈጠ ሃይ ፍሩክቶስ ኮርን ሲራፕ የሚባል ከበቆሎ የሚመጣ ፍሩክቶስ እያዘጋጁ በሽሮክ መንገድ እየጨመሩበት ከዛ ያኔ ከነበረው የጤና ሁኔታም ራሱ በአሜሪካም ሆነ በዓለም ላይ የጤና ሁኔታው እየተባባሰ ችግር እየፈጠረ መጣ። ከዛ በኋላ ምንድን የሆነው በወቅቱም ነበሩ የሚከራከሩ አይ ችግራችን ቅባት ሳይሆን ሹገር ነው እያሉ ለምሳሌ የእንግሊዛዊ ፕሮፌሰር ለምሳሌ ጆን የርኪን የሚባለው እሱ ሲከራከር ነበር። እንደውም ሹገር ዋይት ኤንድ ዴድሊ የሚል መጽሐፍ ሁሉ አውጥቶ ነው ሹገር ነው ችግራችን እንጂ ቅባት አይደለም ብሎ ሲከራከር ነበረ። ግን ኔንሲል ኪስ እና የአሜሪካ የግብርና ኢንፍራስትራክቸር የፖለቲካ ስትራክቸሩ ታግለው ስኳርን ጤነኛ ቅባትን ግን ወንጀለኛ አድርገው ትንሽ ቅባት ግን ብዙ ስኳሮች በውስጡ እየገቡበት እንድንበላ ሲደረግ የዓለም ሕዝብ እንግዲህ አሜሪካ ሰራች ማለት ደግሞ ይሄ ደግሞ ወደ ሌላውም ሀገር የሚዛመታል። ጋይድላይንሱ ራሱ የትም በየሀገሩ እንደዚሁ ሳይንሱ ይጸድቃል። በዛ ምክንያት በዓለም ደረጃ አሜሪካ ብቻ አይደለም በዓለም ደረጃ የጤና ሁኔታ እየተባባሰ እና ክሮኒክ ዲዝ ሰውን እየጨረሱት ሲመጡ ያ የድሮ የጆንኪን ክርክር ሌሎች እያነሱት ጀመጡ። እንዴ ነው የሚገለን እኮ ሳቹሬትድ ፋት ሳይሆን ስኳር ነው እየገደለን ያለው ብለው መከራከር ጀመሩ። በነገራችን ላይ የኔንሲል ኪስ እንደዚህ ደግሞ አንድ ሚኒሶታ ውስጥ ጥናት አድርጎ ነበረ። ያ ጥናት ሲያደርግ ምንድን ነው ሰዎቹን ፖሊ አንሳቹሬትድ ፋት የሊኩዊድ ኦይሉ ማለት ነው ሲያጠና ሰዎቹን እሱን ሲመግቧቸው ቆዩ። የስ ኮሌስትሮላቸው ዝቅ አለ። ምክንያቱም የኮሌስትሮል አይጨምርም እና ተብሎ ነው እንግዲህ ፕሩቭ ማድረግ የፈለገው የሳቹሬትድ ፋት እና የፖሊ አንሳቹሬትድ ፋቱን ልዩነት ነው ሊናገር የፈለገው። ሳቹሬትድ ፋት አደገኛ እንደሆነና ያኛው ሰላት ችግር እንደሌለው። ስለዚህ ፖሊ አንሳቹሬትድ ፋት የተመገቡ ሰዎች በጥናቱ ውስጥ ኮሌስትሮላቸው ቀነሰ፣ ግን የመሞት እድላቸውን ግን አልቀነሰውም። ስቲል ዞሮ ዞሮ ምን ሆነ? ዴዝ ሬቱ አልቀነሰም፣ ዴዝ ሪስክም ነበረ ማለት ነው ሞቱ። ሰው ኢን ዘ ኤንድ ኮሌስትሮል ቢጨምርም ቢቀንስም እንኳን መሞት የማይቀር ከሆነ እንድትሞት ያደረገ በእርግጥም የኮሌስትሮል ጉዳይ አይደለም ማለት ነው የሚወስነው። የወሰነው ከሳቹሬትድ ፋት የመጣው ወይም ያልመጣው የኮሌስትሮል ሁኔታ ሳይሆን ኢንፍላሜሽን ሰውነታችን ውስጥ የሚያገኘው ኢንፍላሜሽን ነው ክርክሩ። ኦኬ ያ ክርክር ፖሊ አንሳቹሬትድ ፋት በሚመገቡበት ጊዜ ሰዎች ኮሌስትሮላቸው ቢቀንስም እንኳን ግን እነሱ ምን ይሆናል? በውስጣቸው ኢንፍላሜሽን በጣም ይጨምራል። ለምን? ይህ ፖሊ አንሳቹሬትድ ፋቲ አሲድ የሚባለው ፉፋ የሚባሉት እንደ ኦሜጋ 6 ያሉት ናቸው። እነሱ ፕሮ ኢንፍላማቶሪ ናቸው። ሰውነታችን የበለጠ እንዲቆጣ ያደርጋሉ። ምክንያቱም ይኸው ዲፌንድ ለማድረግ ነው። ኢንፍላሜሽን በጣም በመጨመር ያ ኢንፍላሜሽን ደግሞ ከብዙ ጊዜ በኋላ በኦርጋኖቻችን ላይ ዳመጅ እያደረገ ሰዎቹ እንደ ልብ ህመም እየተያዙ ይሞታሉ ነው ክርክራቸው። ስለዚህ አሁን ክርክሩ በቃ ይሄ ነው። ሳቹሬትድ ፋት ነው። አይ ሳቹሬትድ ፋት አይደለም ችግሩ ነው። ምንድነው ችግሩ? ሹገር ነው ችግሩ። ክርክሩ ይሄ ነው። ስለዚህ ሳቹሬትድ ፋት ሳይሆን ችግሩ ሹገር ነው ችግሩ የሚሉ ሰዎች መከራከሪያቸው ምንድነው? ኮሌስትሮል ቢጨምርም በሳቹሬትድ ፋት ምክንያት ያ የሚጨምረው ኮሌስትሮል የዋህና የፍላፊ ትላልቅ የሆነ ኮሌስትሮል ነው የሚጨምረው። ያ ደግሞ በደም ስራችን ውስጥ ይንከባለላል እንጂ የተጣበቀ የደም ስራችን አይዘጋውም። የሚዘጋው እንደውም ከነኚህ ከፖሊ አንሳቹሬትድ ፋት ውስጥ የሚፈጠሩ ትናንሽ የሆኑ ኤልዲኤል ነው። ስለ ኤልዲኤል እያወራሁ ነው። ባድ ኮሌስትሮል የሚባለው ማለት ነው። ትናንሽ የሆኑ ስሞል ኤልዲኤልስ ስለሚሰሩ እነሱ ደግሞ በደም ስሮቻችን ውስጥ ስለሚጣበቁ ውስጥ ተጣብቀው ትናንሽ ስለሆኑ እንደ ትናንሽ አሸዋ ጠጠር ማለት ነው። ተለቅ ያለ አሸዋ ከሆነ ይንከባለላል ማለት ነው። ይሄ ሳቹሬትድ ፋቱ ነው። የአንሳቹሬትድ ፋቱ የሚመጡት ኮሌስትሮል ግን በጣም ጥቃቅን እንዳሸዋ ስለሆኑ ስሞል ኤልዲኤል እነሱስ ምን ያደርጋሉ? የደም ስራችን ውስጥ ይጣበቃሉ። ተጣብቀው ደግሞ አይቀሩም። ከዛ እንደውም እየሰረሰሩ ወደ ውስጥ ሁሉ ይገባሉ። ኦኬ። ስለዚህ
በደም ስራችን በውስጡ ራሱ ምንድነው ማፍሰሱ ይጀምራል ማለት ነው። እየተበሱ ስለሚሄዱ በውስጥ በማይክሮ ሚሊሜትር ደረጃ የሚናገረው። ስለዚህ እነሱ ናቸው ያንን ኢንፍላሜሽን ይፈጥሩና የአተሮስክለሮሲስ የሚባለው የሚያባብሱትና ለልብ ድካም ለልብ ህመም የሚያመጡት እነኚህ ስሞል ዴንስ ኤልዲኤሎች ናቸው ብሎ ነው የሚከራከሩት። ማነማ እነኚህ ሳቹሬትድ ፋት አይደለም ችግሩ የሚሉ ሰዎች ማለት ነው። ቅቤ ብትበላ ኮሌስትሮል ከፍ ሊል ይችላል፣ ግን ለመግደል የሚያደርስ ነገር አይደለም የሚሆነው። ምክንያቱም ለመግደል የሚያደርገው ኮሌስትሮል የትኛው ነው? ከነዚህ ከኢንፍላሜሽን የሚመጣው ከአንሳቹሬትድ ፋት የሚመጣው ከሹገሩ የሚመጣው ቅባት ነው፣ ኮሌስትሮል ነው ብለው ነው የሚከራከሩት ማለት ነው። አንተ የትኛው ወገን ነው? እንግዲህ መቼም ወይ አንዱ ጋር መኖር አለብህ ወይ ደግሞ መሀል ላይ ነው ወይ ደግሞ ገዛኛው ነው። የኔ አሁን አስተሳሰብ ሞሮፍ ወደ እዚህኛው ወገን ነኝ። የትኛው ወገን ማለት ነው? ጎጁ ሳቹሬትድ ፋት አይደለም፣ ናቹራሊ የተሰራ የመጣው ሳቹሬትድ ፋት ሳይሆን በዚህ በኢንዱስትሪ ፕሮዳክሽን በጣም ብዙ ስኳር በመመገብ የሚመጣው ኤልዲኤል ስሞል ዴንሱ ነው ችግር የሚያመጣብን ባይ ነኝ። ኦኬ፣ ይሄ ደግሞ መረጃ ምንድነው ብትሉኝ ጥናቶችም አሉ፣ ኦፍኮርስ ጥናቶች ያሳያሉ። ግን ሂስቶሪካልም ራሱ ብናየው ድሮ እናቱ አባቶቻችን የቅድመ አያቶቻችን ቅቤ እየበሉ ነው የኖሩት አይደለም እንዴ? ግን የአሁኑን ያክል ምን ስኳርና ይሄ የተጣራ ዘይት ኮንሳምፕሽን አልነበረም አይደል እንዴ? ሰው ምናልባት ኮሌስትሮላቸው ሀይ ነበረ፣ ግን አይሞቱም። ያለ ጊዜያቸው አይሞቱም። የሚሞቱ እነሱ በኢንፌክሽን በምናምን ነገር ነው እንጂ ሃርት አታክ እንደዚሁ አይገላቸውም አይደል? ሬቱን ነው የምነግራቸው። ጉዳይ የሚሞት ስለ ማለት ያለም ያ የሆነበት ምክንያት ምንድን ነው? እነሱ የሚጠቀሙት የነበረው ናቹራል የተፈጠረውን ሳቹሬትድ ፋት ከቅቤ ማለት ነው ስለነበረ ኮሌስትሮል ቢጨምርም እንኳ ያ ኮሌስትሮል የተፈጠረው ኮሌስትሮል የዋህ ፍላፊ የሚባል ነው። የዋህ ሆኖ ትላልቅም ነው የሚንከባለል ነገር ነው። የሚንከባለል እንጂ ሄዶ ከወደ ቧንቧዎቹ ላይ ሄዶ ስቲክ አድርጎ እየተጋገረ እየቆየ እየጨመረ መጋገሩ እየጨመረ እየቆየ የደም ቧንቧዎችን የሚያጠብ አልነበረም ነው። ሰው የስሞል ኤልዲኤል መጠራቀም ግን እሱ የባሰ ምን ያመጣል? አተሮስክለሮሲስ ከመጣ ደግሞ ምንድን ነው እሱ የደም ቧንቧችን አንደኛ ይገተራል፣ ሁለተኛ ይጠባል፣ ሶስተኛ ሊኪም ራሱ ሊሆን ይችላል። ኦኬ፣ ሊኪም ሊሆን ይችላል ማለት የማፍሰስ ባህሪ ይኖረዋል ማለት ነው። በዛ ምክንያት ሰዎቹ ምንድነው ሃርት አታክ ይደርስባቸዋል ማለት ነው እንጂ ከናቹራል የሚመጣው ኤልዲኤል ይህን አይነት ችግር አመጣም በፍጹም ማለት ሳይሆን አነጋሪ ሪሌቲቭሊ ከኮሌስትሮል ከሳቹሬትድ ፋት ጋር ሲነጻጸር እንደዚህ አይነት ችግር አያመጣም የሚል ፊሎሶፊ ነው ያለው ማለት ነው። ስለዚህ አሁን በሁለቱ መካከል ነው እንደዚህ አይነት ክርክር ያለው። አሁን ኤኒ ሰው ብታዩት እዚህ ሀገር አሁን ኢትዮጵያ ውስጥ ያሉ ዶክተሮች አንደኛው አይ ኮሌስትሮል የሚጨምር ሳቹሬትድ ፋት ቀንስ ሊል ይችላል። ሌላኛው ግን ኖ ኦኬ እሱ አይደለም ችግሩ ይሁን በተለይ ፖሊ አንሳቹሬትድ ፋት የሚጠቀመው በፈሳሽ መንገድ የገበያ ላይ የሚገዛው ዘይት ማለት ነው እሱን በጣም ቀንስ፣ ስኳርም ቀንስ፣ እሱ ነው ችግሩ ብሎ የሚያስረዳ ሊሆን ይችላል። ስለዚህ ሴትል አላደረገም፣ ክርክሩ እንደቆየ ነው። እኔ ግን ከዚህኛው ወገን ነኝ። ምክንያቱም ይሄ አዲስ የመጣ ነገር ነው። የኛ የሜታቦሊክ ኢቮሉሽን ውስጥ አላለፈም። ይሄ ከገበያ ከፋብሪካ ላይ ተመርቶ የኦሜጋ 3 እና የኦሜጋ 6 ሬሾ ተዛብቶ ድሮ በተፈጥሮ ጊዜ የኦሜጋ 3 እና የኦሜጋ 6 ሬሾ ብዙ ጊዜ 1:1 ነው ኦር ደግሞ 1:2 ነው። እንደዚህ ነገር ነው ነው። ስለዚህ ያ ማለት አንታይ ኢንፍላማቶሪ ኦሜጋ 3 ፕሮ ኢንፍላማቶሪ ኦሜጋ 6 ኦልሞስት ባላንስ ናቸው። ስለዚህ የኦሜጋ 6ን ኪሳራ ፕሮ ኢንፍላሜሽኑን ማን ያከሽፍልናል? ኦሜጋ 3 ያከሽፍልናል ማለት ነው። እንደዛ ነበር በፊት። አሁን ግን ምንድነው ነው ኦሜጋ 6 በብዛት ብቻ ተጭኖ ነው የሚመጣው አይደል? ስለዚህ አሁን የገበያ ዘይቶች የኦሜጋ 3 እና የኦሜጋ 6 የአንታይ ኢንፍላሜሽን እና የፕሮ ኢንፍላሜሽን ሬሾ በጣም የተዛባ ነው። 1:2 አይደለም፣ 1:3 አይደለም፣ 1:4 አይደለም፣ 1:20 1 ለ20። ስለዚህ ብዙ ምንድነው ያለው ፕሮ ኢንፍላማቶሪ ኦሜጋ 6 ነው የያዙት ማለት ነው እነኚህ ዘይቶች አይደል እንዴ? ስለዚህ ሊያከሽፍ የሚችል ብዙ አለን፣ ሬሾ የለንም። 1 ለ20 እኮ ነው የሚዋጉት ማለት ነው ውጊያው። አንድ ኦሜጋ 3 አንታይ ኢንፍላማቶሪ ለ6 ፕሮ ኢንፍላማቶሪ ኤጀንቶች ወታደሮች ጋር ነው የሚዋጉት ማለት ነው። ስለዚህ እንደ ኤንድ ማን ያሸንፋል? ኦሜጋ 6 ያሸንፋል ፕሮ ኢንፍላማቶሪ ማለት ነው። ከዘይቱ የመጣው
በዚህ ምክንያት ምን ይሆናል? ሰውነታችን ውስጥ ኮንቲኒየስሊ እኛ ሁሌ እንሰራበታለን፣ ዘይት እንመገባለን። ሰው ምን ይሆናል? ኮንቲኒየስሊ የማያቋረጠ የኢንፍላሜሽን ችግር ይመጣል ማለት ነው። ፕሮ ኢንፍላማቶሪ ማለት በቃ ኢንፍላሜሽን ማለት ነው፣ የሰውነት ብግነት ማለት ነው። አያቋርጥም። ለምን? ቁርስም ላይ ያን ዘይት ነው የምንበላው፣ ምሳ ላይ እሱ ነው የምንበላው፣ እራትም እሱ ነው የምንበላው፣ መሀል ላይም በአቋራጭ ደግሞ ስናክ የምንበላው እሱ ነው የምንበላው። ስለዚህ ስንጭን የምንውለው ምን ነው ማለት ነው? ኦሜጋ 6 ነው ማለት ነው። ስለዚህ በዛ ምክንያት ነው እኛ ይሄ እንደዚህ ከፍተኛ የሆነ የልብ ህመም፣ የተጓዳኝ ሌሎች ህመሞች፣ የዲያቤቲስ፣ የኪድኒ፣ የጉበት፣ የአይን ችግር፣ የቆዳ መበላሸት እነኚህ ሁሉ የሚመጡት በምንድን ነው? በፕሮ ኢንፍላሜሽን ምክንያት ማለት። የፕሮ ኢንፍላሜሽን ደግሞ ማለት ነው ማለት ኦሜጋ 6 ነው። ኦሜጋ 6 ከሚመጣው ከዘይት ነው። አንሳቹሬትድ ናቸው አይደል እንዴ? አንሳቹሬትድ ከሆኑ አልጠገቡም ማለት ነው። ካልጠገቡ ደግሞ ማለት ነው እየተገነጠሉ እየሄዱ ለመጥገብ ከሌሎቹ አተሞች ጋር ይጋጫሉ ማለት ነው። ተጋጨ ማለት ምን ማለት ነው? ፍሪ ራዲካልስ ተፈጠሩ ሰውነታችን ማለት ነው። ፍሪ ራዲካልስ ተፈጠሩ ማለት ደግሞ ይኸው ኢንፍላሜሽን፣ ቁጣ፣ የሰውነት ቁጣ። ምክንያቱም ሰውነታችን ደግሞ እነሱን መዋጋት አለበት አይደል? ጠላት መጥቷል ብሎ ነው የሚያስበው። ያ ኢንፍላሜሽን ነው። ሰውነታችን ሁሌ ብግነት ላይ ያለው ማለት ነው። ያ ሴሎቻችንን፣ ቲሹአችንን፣ ኦርጋናችን እያቆሰለ እያደከመ እያደማ እያሳመመ እያሳበጠ በሽታ ላይ እንወድቃለን ማለት ነው። በዚህ ምክንያት ነው አሁን ሳቹሬት ፋት እና የአንሳቹሬት ፋት ክርክሩ እየቀጠለ ግን ደሞር ባወቃችሁ ቁጥር ግን እኔም ብዬ የማስበው ማለት ነው ወደ አንሳቹሬት ፋቱ ችግር ነው ያለ ማለት ነው። እሱ ግን በተለይ አንሳቹሬት ፋት ሁለት ናቸው ብያቸዋለሁ። ሞኖ አለ፣ ፖሊ አንሳቹሬት ፋት አለ። ፖሊ ሞኖ አንሳቹሬት ፋት፣ ፖሊ ሞኖ ቆንጆ ነው ተብሎ ይሄ ማንም ሁለቱም የሳቹሬት ፋት ደጋፊውም ተቃዋሚውም የተስማማበት ጉዳይ ነው። ሞኖ ከሆኑ በቃ ቆንጆ ነው። ሞኖች ደግሞ ናቸው። ሞኖ አንሳቹሬቶች ደግሞ እንደ አቮካዶ እንደ ኦሊቭ ኦይል ያሉት ናቸው በብዛት ሞኖ አንሳቹሬት ፋት ያላቸው። እነሱ ዋን ዳብል ቦንድ ብቻ ነው ያላቸው። ስለዚህ ብዙ እየተገነጠለ እየሄደ ብዙ ባለጌ አተሞች የሏቸው ማለት ነው። ኦኬ ሄደው የሚጋጩ ካርቦን ሃይድሮጅን ፍለጋ በቃ ሳቹሬትድ ስላልሆነ ማለት ነው እየሄደ የሚጋጭበት ሁኔታ አይደለም። ሲጋጭ ደግሞ የኛ ሰውነታችን ውስጥ ግጭት መጣ ማለት ነው። ፍሪ ራዲካል ተፈጠሩ፣ ኢንፍላሜሽን ተፈጠረ ማለት ነው። በዛ ምክንያት የሚፈጠረው በሽታ ነው ክሮኒክ ዲዝ የሚያመጣብን ከብዙ ጊዜ በኋላ ማለት ነው። በአንድ ሌሊት፣ በአንድ ሳምንት፣ በአንድ ዓመትም አይደለም። እንደ ልምድ እንደ ባህል አድርገን እንደዚህ የምንመገባቸው ሰዎች የምንመገባቸው ምግቦች ፖሊ አንሳቹሬትድ ፋት ሹገር ስንል ማለት ነው ካርቦሃይድሬት የበዛባቸው ጠቅላላ ማለት ነው። ኢን ዘ ኤንድ እነሱ ሹገር ስለሚሆኑ ስታርች ወደ ስታርችነት ወደ ሹገር የሚቀየሩት አይደል እንዴ? ፍሩክቶስ የሚሆኑት ይሄ ሁሉ የሚመጣው እንደዚሁ በፖሊ አንሳቹሬሽን ምክንያት ነው። ያ ፖሊ አንሳቹሬሽን ደግሞ ምንድነው ብያቸዋለሁ፣ ውስጥ ሰውነታችን ውስጥ ረብሻ የሚፈጥር አካል ነው። አተምስ እና ሞለኪውልስ እየዞሩ በየቦታው ምን ያደርጋሉ? ረብሻ ፈጥራሉ። ያ ረብሻ ሲፈጠር እኛ ምን እንሆናለን? ኢንፍላሜሽን ይኖራል ማለት ነው። ያ ኢንፍላሜሽን ኢን ዘ ኤንድ ለበሽታ ያጋልጠናል፣ ለባለጊዜያችን ማርጀት ያጋልጠናል። ኦኬ ይሄው ነው ለዛሬው ያለው። በተለይ በሳቹሬት እና በአንሳቹሬት ፋት መካከል ያለው ክርክር መናገር ነው የፈለግኩት። የሚቀጥለው ደግሞ ማድረገው የነዚህ ኦሜጋ 3 እና 6 እና 9ዎቹ እንዴት ናቸው የኤሴንሻል እና ነን-ኤሴንሻል ፋቲ አሲድ የሚባሉት እንዴት እንመገባቸዋለን፣ ከየት እናገኛቸዋለን? እሱን ደግሞ የሚቀጥለው ቪዲዮ ላይ አነሳለሁኝ። እስከዛው ያለፉትን ቪዲዮዎች ተመልሳችሁ እዩ። ምክንያቱም ይሄ አንዱ ከሌላው እየቀጠለ ነው። ሊገባን በደንብ እንረዳው የምንችለው ያለፉትን ስናገር ነው። ለዚህም ነው መጀመሪያ እነዛን የምንለቃቸው። ለምሳሌ ስለ ዳብል ቦንድ፣ ስለ ሳቹሬሽን፣ ሳቹሬትድ ፋት፣ አንሳቹሬትድ ፋት፣ ሞኖፖሊ ምናምን ነገር ከዚህ በፊት ሌላ ቪዲዮዎች ላይ ተናግሬያቸው። ስለዚህ እነሱን መጀመሪያ ያዳምጡና እነሱን ከተረዳችሁ በኋላ አሁን ክርክሩ ላይ ስንነጋገር የትኛው ክርክር ነው የሚያሳምነው ያንተ ወይም የሌሎች መብታች ነው እሱን መወሰን። ግን ክርክሩ የትኛው ነው የትኛው ሞር ሴንስ ይሰጣል ሂስቶሪካሊ ስናየውም ራሱ የትኛው ነው የሚደገፈው የሚለውን እየተማርን እንሄዳለን። ለዛሬ ያለኝ ይሄ ነው። ቴንክ ዩ።